እያየን ነው ያለነው። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 18-20 አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካሉ አድርጓል። ይህ ቃል በደንብ አስምሩበት። አድራጊ ማን ነው? እግዚአብሔር። ሁሉም አንድ ብልት ቢሆኑስ አካል ወዴት በሆነ። ዳሩ ግን አሁን ብልቶች ብዙ ናቸው፣ አካል ግን ስንት ነው? አንድ ነው። እንጸልይ። እግዚአብሔር እንዲያስተምረን መንፈስ ቅዱስ ክብር ሁሉ ተጠቅልሎ ለተገባ ለሚገባው ለታረድከው በደምም አጥበ ለአምላካችን መንግሥት ካህናት እንሆን ዘንድ ላደረግከን የቤተ ክርስቲያን ራስ ለሆንከው ደግሞ በክብር ለምትመለሰው ለኢየሱስ ይሆን። እናከብርሃለን ጌታ ሆይ እድል ስለሰጠን በአንተ መንግሥት ውስጥ እግዚአብሔር አምላክና አባት ሆይ የልብን ፈቃድና ሐሳብ እንድናደርግ ከመዳናችን ባሻገር በምድር ላይ ስንኖር ደግሞ ዓላማ ስላለ በእኔ የምሰራው በእህቶቼ በወንድሞቼ የምሰራው ነገር ስላለ ክብር፣ ምስጋና፣ አምልኮ፣ ስግደት ለአንተ ብቻ ይሁን። አሜን። እየሰራህን በእኛም ልሰራብን ደግሞ ክርስቶስ በአካሉ ስለሚከብር እርስ በርስ ተገጣጥመን አንተን ስለምናከብርህ ክብሩ ተጠቅልሎ ለአንተ ይሁን። አሜን። ጊዜያችንን ባርክ። መንፈስ ቅዱስ አስተምረን። አሜን። ያለንበትን አሳየን። መሆን ያለንበትን ቦታ ደግሞ ግለጥልን። አሜን። ጊዜያችንን እንዳይባክን በጥንቃቄ ደግሞ ጌታ ሆይ ተጠቅመን ዘመናችንን ብፁዕ በሆነ መሰናበት እንድንጨርስ ጸጋ ያግዘን። አሜን። ክፉ የተወጋ ይሁን። አሜን። ፈቃድ በመካከላችን ይሁን። በኢየሱስ ስም አረፍ በሉ። በተለይ በውስጣችን እንድንይዘው የምፈልገው ነገር ቢኖር መጽሐፉም አንደኛ ቆሮንቶስ 12ን ሙሉ ስታነቡ አንድ የሚያጎላው ነገር አለ። ስንት አካል ይላል? አንድ አካል። ግን አካል ውስጥ ደግሞ ምን ያህል ብልቶች? ብዙ። ፐርፐዙ አንድ ነው ይላል። በጣም አተኩሮ የሚያስቀምጠው ይህንን ነው። አንድ አካል፣ የአካሉ ራስ ደግሞ ማን ነው? ኢየሱስ ክርስቶስ። ራሱ ክርስቶስ ነው። አካሉ የሆነች ቤተ ክርስቲያን ደግሞ በውስጧ እኔንና እናንተን ብቻ ሳይሆን ዩኒቨርሳል ቸርች የሆነች የክርስቶስ ቤተ ክርስቲያን በክርስቶስ ኢየሱስ ደም ታጥበው ነስተው ጌታቸው ንጉሳቸው አድርጎ የተቀበሉ ሁሉ ያሉበት ቤተ ክርስቲያን በሰፈር አትወከል፣ ዩኒቨርሳል ናት። ስለዚህ በዛ ውስጥ ሁሉ የተጨመሩ እኔና እናንተ እኮ ተጨምረናል። ክብር ለኢየሱስ ይሁን። ክርስቶስን ስንቀበል አካል ውስጥ አጠመቀን ነው የሚለው። ጨመረ፣ ገባ። ከዛ በኋላ ደግሞ ምንድነው ዓላማችን ስንል አንድ ነው። ፐርፐዛችሁ በጣም የሚገርም እኮ ነው። ብዙ አይደለም፣ አንድ ነው። ያው ምንድነው? አንዱ በመኖራችን እርስ በርስ አንዱ ሌላውን በተሰጠው በማገልገል አካሉን ምን ማድረግ? አሜን ይሁን። አሜን። መተናነስ፣ መሰራት፣ ተገንብቶ ያላለቀ ቤት ግን እየተገነባ የሚሄድ ምን እስኪሆን ክርስቶስን እየመሰለን እንድንሄድ አልቲሜት ግቡ ክርስቶስን መምሰል ነው። ሌላ አይደለም። የሰባኪ መልክ እንድንመስል አይደለም። የሆነ ቸርችን እንድንመስል አይደለም።
የሆነ ነገር እንድንመስል ሳይሆን ያዳነን ክርስቶስ በእኛ እየተሳለ ሲሄድ ሌሎች ነገሮች ከህይወታችን እየወደቁ ሲሄዱ ጥርት ብሎ የክርስቶስ ውበት ይወጣል። ክርስቶስ በእኛ ተስሎ መንፈስ ቅዱስ አሁንም እየቀረጸን እየሳለን ያለው። ክብር ለኢየሱስ ይሁን። ስለዚህ አንድ ላይ በሉት ስንት አካል? ክብር ለኢየሱስ ይሁን። የክርስቶስ መንግስት እቺ ተለይታ የወጣችው ምክንያቱም መጽሐፍ ቅዱስ እንደሚነግረን ለዛ ኪንግደም የእግዚአብሔርን መንግስት አዋጅ ነጋሪዎች ፈቃዱን አድራጊዎች ነው ዘንድ ከጨለማ ወደሚደነቅ ብርሃን ያወጣችሁን የሱን በጎነት ለመናገር የተመረጠ ምንድን ነው የሚለው ትውልድ የንጉስ ቅዱስ ሕዝብ ናችሁ። ቀድሞ እንዲህ አልነበራችሁ። እንዲህ ያደረገን ጌታ የተባረከ ነው። አሁን የሆነው በእኛ አይደለም፣ አድራጊ አለ። እኔ ስለ ራሴ የሰራሁት ነገር ስራዬን ይሰራል። ክብር ለኢየሱስ ይሁን። ስራችሁን ሰርቶ በአብ ቀኝ ያስቀመጣችሁ፣ ፖዚሽናችሁን ያስተካከለ፣ ክብሩን ጥሎ የመጣ የቤተ ክርስቲያን ራስ ኢየሱስ ዛሬ አካሉ ላይ ይሰራል። ክብር ለኢየሱስ ይሁን። ለዚህ ነው አንድ አካል ግን ብዙ ብልቶች ግን አንድ ፐርፐስ። አሜን ይሁን። ዛሬ እኮ ብዙ ጦርነቶች ያለው የእግዚአብሔር የዘላለም ዓላማ ውስጥ ስላልገባ ሰው እርስ በርስ የሚታኮሰው ዓላማው አልገባው። እግር ከእጅ ጋር ይታኮሳል? ኖ ዌይ፣ በፍጹም። ፖል እኮ የሚነግረን ያንን ነው። መመለስ ያለብን ወደ ቀደመው ትክክለኛ ቦታ ከተመለሰን ወገኖች ቦዲ ኦፍ ክራይስት ላይ አንተ ፓርት አለ፣ እኔ ፓርት አለ። ግጥምጥም በበለን እንድንኖር ይህን ፓዝሉ ይታያቸዋል። ልብ በሉ። አንቺ እግዚአብሔር በዓላማ የፈጠረ ነው። አሜን ነው። ጠላት ውሸታም ነው። ተቀማጭ ነህ ይልሃል፣ ቦታ የለህም ይልሃል፣ ሰው አያስታውስም ይልሃል። ዛሬ ግን የእግዚአብሔር ቃል ምለው በዓላማ። ክብር ለኢየሱስ ይሁን። ከዚህ ፓዝል ውስጥ እችኛው አንዳችሁ ልትሆን ትችላላችሁ። እዚህ ጋር አንዳችሁ ልትሆን ትችላላችሁ። ሰው ከዚህ የተነሳ ምን ይላል? እኔ ዋጋ የለኝም እንዲህ ብትንትን ብሎ እንዲህ ወጥቶ እኔ ዋጋ የለኝም። ወገኖች ተበታትነን የክርስቶስ ቤተክርስቲያን አደምቅም፣ ክብሯ አይገለጥም። ሄዶ ግን እነዚህ ነገሮች አንዱ ሁናችሁ ከዚህ ውስጥ ሄዶ ሲሰካኩ ግጥምጥም ይላል። አሜን ይሁን። አካሉ ላይ መሰካካት እንዴት ምን ይመጣል ወገኖች? እንዲህ ስንያያዝ የክርስቶስ ውበት በመካከላችን ይገለጣል። ሌላ አይታይም። በመስቀሉ ላይ የተሰራው ስራ ይታያል። አሜን ይሁን። ሰው ሌላ ሰው አያይም። እኔና እናንተ እንዲጠፍት ብለን ይሄ በመስቀል ላይ የተሰራው ስራ ግን ጎልቶ አሜን ይታያል። እንዲህ እንድንገጣጠም ነው የፈለገው። እንዲህ ዛሬ እንዲህ እንድታስቡ ወገኖቼ ሆይ እያንዳንዳችን በእግዚአብሔር ፈቃድ ሐሳብ ውስጥ ቦታ አላችሁ። ማነው ቦታ የለህም ያለው? መጋቢው ነው? ሽማግሌዎቹ ናቸው? የሆነ ቸርች ነው? ነው ወይ? የሞትን ለጌታ ግን እንዲህ ይላል። ቅድም ባነበብነው ቁጥር ላይ እነሆ እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካሉ አድርጓል። አያችሁ፣ አድራጊ ማን ነው አለ? ራሱ። ስለዚህ ቦታ አለ፣ ልዩ ቦታ አለ። አንተ ካልገባህ ይሄ ፒክቸር ሙሉ አይሆንም። አንቺ ጋር ካልገባሽ ይሄ ነገር ሙሉ ሆኖ አይታይም። ዛሬ ግን ወገኖች ወይ ጠላት እየተጫወተብን ያለው እንዲህ በትንትና በየሰፈሩ ይሄ አንዱ ፓዝል ምን ሊሰራ ይችላል?
እስቲ መልሱ። ትምህርት ስለሆነ ምን ይሰራል? ይሄ ብቻው ጠላት ያገኘዋል። አስተምህሮቶቻችን ሁሉ የተዛነፉ ስለሆነ ሰዎች ለራሳቸው ጥቅም ለራሳቸው ሰዎችን ለማከማቸት በሚሄዱበት መንገድ ለክርስቶስ ሰው እንዲሆን ሳይሆን የተፈጠረበትን ዓላማ እንዲፈጽም በማድረግ ሳይሆን የራሳቸውን ዓላማ ለማስፈጸም ሰዎችን እንዲህ ብትንትን ያደርጋል። የሞተልን ጌታ ግን አካል ውስጥ ቦታ ወስኖልናል። ክብር ለኢየሱስ ይሁን። ዛሬ እንዲህ በሉ፣ እኔ ስፍራ አለኝ። አሜን ነው። ቦታ አለ። ማን ነው ያለው? ለእኔና ለእናንተ የተከፈለው የክርስቶስ ደም አንድ ነው። ሌላ ኮርማ በግ ጠቦት አልታረደም። የታረደው ኢየሱስ ነው። ክብር ለኢየሱስ ይሁን። ስለዚህ ይህን እንድናስብ እፈልጋለሁ። ቦታዬን አላውቅም እንዴት አውቃለሁ? ትምህርቶቻችን የምንቀጥልበት ነው። ባለፈው መነሻችን ትዝ ይላችኋል። በእግዚአብሔር መንግስት ውስጥ ቦታችንን ምን ማድረግ ማወቅ ብለን የዛሬ 15 የጀመርነው በእግዚአብሔር መንግስት ውስጥ። ከዛ የተነሳ የመጀመሪያው ትምህርት ስንማር ማወቅ ለምን ያስፈልጋል ብለን ተነሳለን። ከዛ ተነስተን 5 ነገሮችን አንስተናል። ወደኋላ እሱ መጨረሻ ላይ የተሆነው ምንድነው? በይደር ያስቀመጥነው እንዴት ነው በእግዚአብሔር መንግስት ወይ በቦዲ ኦፍ ክራይስት ላይ የኔን ቦታ ማወቅ የሚችለው የሚለውን አስቀምጠን ከዛ ጀምረን ነው የምናየው። ስለዚህ በእግዚአብሔር መንግስት ውስጥ እግዚአብሔር ግን እቺ እንደሆነች ያው እንደወደደ እያንዳንዱ ንብረት አካሉ አኖረው። ብዙ ብልቶች ናቸው። አካሉ ግን ስንት ነው? ያኖረው ማን ነው? ማነው ከጌታ ጋር ሊከራከር የሚችል? ለዚህ ሆኖ ሲፈልግ ከየትም ያመጣና እግዚአብሔር ሰራተኛው ያደርጋል። ከገበሬ ማህበርም ያመጣና ፈቃዱን ያስፈጽማል። ከየትም ሰፈር ትናንትና አጥፊ ነው እንዲህ ነው ያለው ሰው ያመጣና ወገኖች ሆይ በህይወቱ የሚደንቅ ነገር እግዚአብሔር ያደርጋል። ስለዚህ ዛሬ የምናየው ነገር መሰረታዊ ነው። ዛሬ የምናየው እግዚአብሔር በክርስቶስ አካል ውስጥ ቦታችንን አድርጓል። በተለይ 2 ቁጥሮች ላይ ነው። ከዛ በኋላ እንዴት ቦታችንን ማወቅ እንችላለን? ጌታ በሚቀጥለው ሳምንት በእነዚህ ቁጥሮች ላይ ከዚህ ተነስተን እንሄድ እፈልጋለሁ። ይሄ ሀሳብ የብዙ ሰዎች ጥያቄ እንደሚሆን አስባለሁ። የኔ ቦታ የት ነው? ዳንኩ ምንድን ነው ማረገው? ለምንድን ነው የተፈጠርኩት? በእኔ እግዚአብሔር ሊያደርግ የፈለገው ነገር ምንድን ነው ብለን ስናስብ በመጀመሪያ ደረጃ እዚሁ ክፍል ላይ የሚመልስልን መጽሐፍ ቅዱስ የሚመልስን ቁጥር 18 ላይ እግዚአብሔር እንደፈለገ እያንዳንዱን በአካል ውስጥ አስቀመጠ። እግዚአብሔር አስቀምጦናል። ይሄን እውቀት እግዚአብሔር ይጨምርልን። አሜን። ማን አስቀምጦናል? ያዳነን ራሱ እግዚአብሔር። ይህ ማለት በአጋጣሚ መጠን አለንም። ምን ማለት ነው? ዓላማ ያለንም እውነተኛ መሰረታዊ ነገር ነው። ስለዚህ የመጀመሪያው ፖይንት እንድናይ ፈልገው ራሱ ያዳነሽ እግዚአብሔር በአካሉ ውስጥ በዘላለም አጀንዳ ምን አድርጓል? ከዚህ እውቀት ነው የሚጀምረው። ይሄን እውቀት ያብራልን። አሜን። የት ነው እንዳንል ያዳነን ያኔ ያገኘን የሰፈር እንዳገኛችሁ አላውቅም። አግኝቷችሁ ግን ከዛ ሰፈር ነቅሎ አውጥቶ በደሙ አጥቦ የእግዚአብሔር ልጆች እንድንሆን ከአብ ጋር አስታርቆ ፖዚሽናችንን ቀይሮት መቀመጫችንን በአብ ቀኝ ያደረገን ኢየሱስ
አልተሆንም እንዲሁ በምድር ላይ ደግሞ ዘመንን ሰጠኝና በሰጠን ዘመን ውስጥ ቦታ አለ አለ። እንዴት ነው እንትን የምንለው ስንል ያ ቦታ አለ ያለው ሰው ወገኖች፣ በቢዝነስም ዓለም ሆነ በየትኛውም ነገር የሆነ ሰው አንድ ነገር ቢላችሁ ስላላችሁ ነገር ያንን ሰው ነው ሄዳችሁ የምትጠይቁት። ኢንፎርሜሽኑ ያለውን ነገር በትክክል ማስረዳት የሚችለው እሱ ነው። እንዲሁ ያዳነን ጌታ ቦታ አለ አለ። ያን በመጀመሪያ ኦየስ እኔ ቦታ አለኝ ብለን አውቀን እንድንጀምር ከእውቀት የሆነ ጅማሬ እንዲሆን አሜን ይሁን። ከማወቅ ይሄ ቦታ አለ ብሎ ያለውን ቁጥር 18 ላይ አንደኛ ቆሮንቶስ 12 ቁጥር 18 ላይ እግዚአብሔር በአካሉ ውስጥ አስቀምጧል እኮ ነው ብለው ያለውን እግዚአብሔር ጋር ኮኔክት ስናደርግ ትክክለኛው ቦታ እናውቃለን። አሜን ይሁን። ባዩሱኗ ወገኖች፣ ሰው ከሆነ የጠራችሁ አስቸጋሪ ነው። ሰው በጠራችሁ ስፍራ ነው የሚያስቀምጣችሁ። ሊሆንም ላይሆንም ይችላል። ግን ጠሪው አዳኙ የህይወት ዘመናችንን የሚያውቅ ዴስቲናችንን የሚያውቅ ከሆነ የጠራ እንዲህ ነው ብለው በአካል ውስጥ እያንዳንዱን አስቀምጧልና። ክብር ለኢየሱስ ይሁን። በመቀመጥ የሚጀምር አገልግሎት አሜን ያብዛል። ፖዚሽንን በማወቅ ፈንክሽን እንድታደርግ እግዚአብሔር ያስቀመጠንን ቦታ ስታውቅ ባለድል ትሆናል፣ ፍሬያማ ትሆናል። እያንዳንዱ እንቅስቃሴ ለአካሉ በረከት ይሆናል፣ እንቅፋት አይሆንም። ለዚህ ነው በአካል ውስጥ ልብ አለ፣ በአካል ውስጥ እግር አለ። እንውሰድስ ባለፈውም ስላነሳው ልብ አሁን በእግር ካልሄድኩ ብትል ምንድን ነው የሚፈጠረው? አስቧትስ፣ እግር የማይችለው ነገር የለም አይደል? ልብ እኮ ዋና ነው አይደል? የሁሉ ነገር ዋና የሆነችው አማራትና በእግር የእግርን ቦታ ካልተካው ካለች አለቀ። ስለዚህ ወገኖች እግዚአብሔር በመጀመሪያ እንዲያርጎ አስቀምጧል። መቀመጣችንን አሜን ያብራለን። ለዚህ ነው ፖል ሲጠይቅ ምንድን ነው ያለው? ሐዋርያት ሥራ ምዕራፍ 9 ላይ ገና በታላቅ ብርሃን ከጌታ ጋር በተገናኘ ጊዜ ምን አደርግ ዘንድ ትወዳለህ ነው ያለው። አንተ ማነህ ብሎ ጀመረ። ስለዚህ ማንነቱን ሲያውቅ በታላቅ ብርሃን የተገናኘው ማንነቱን ሲያውቅ ቀጥሎ ምን አደርግልህ ዘንድ ትወዳለህ። ስለዚህ ወገኖች የመጀመሪያው ዛሬ በአካል ውስጥ ያስቀመጠን ማን እንደሆነ እንድናውቅ እግዚአብሔር አይኖቻችንን ያብራ። አሜን ይሁን። ያ ሲሆን አንድ እርግጠኛ ሆኜ ልነግራችሁ የምወደው ነገር ቢኖር እኛ ራሳችንን የመረጠን ሰዎች አይደለም። መራጭ እሱ ነው። በአካል ውስጥ ልብ በሉ፣ ሰው የሚያስቀምጥ ቢሆን አልቆልን ነበር። አንድ ቀን ያስቆረፋችሁለታል፣ መንቅሩ ነው የሚያወጣችሁ ሰው ካስቀምጣችሁ። ግን የሚገርመው ያዳነን ጌታ ራስ አካሉ ጋር ወስዶ አጠመቀ። ክብር ለኢየሱስ ይሁን። ማንም ምንም በማያደርግበት ሁኔታ ወስዶ አካሉ ላይ ክብር ለመድኃኒዓለም ይሁን። በቃ ስንወድቅ ወይም ስንስት ወይም የሆነ ነገር በሕይወታችን መንገዱን ሲለቅ ሰው ከሆነ ጥርግ አድርጎ ነው የሚያወጣ። ይሄ ግን በደም ዋጋ የከፈለ አካሉ ላይ ወስዶ ያስቀመጠ ያደረገ ጌታ ግን እንዴት አድርጎ እንደሚሰራ ያውቃል። ክብር ለኢየሱስ ይሁን። ያስቀመጠን ጌታ ነው፣ ሰው አይደለም። ግልጽ ነው። ክብር ለኢየሱስ
ያለነው ለዚህ እኮ ነው። አድነው እንዴት እንደከበረን ወገኖች፣ በዚህ ብቻ ብናገር ደስ ይለኛል። አከበረን እኮ፣ ክብር ለኢየሱስ ይሁን። አዳነን፣ አካሉ ውስጥ ወስዶ አስቀመጠን፣ አያያዘን። ሰው አይደለም ያስቀመጠን። ስለዚህ እግዚአብሔር አስቀመጠን ስንል ዓላማ አለን ማለት ነው። አሜን ይሁን። ምን አለን ማለት ነው? ዓላማ አለን። እግዚአብሔር በአካል ውስጥ ራሱ ከሆነ ያስቀመጠው፣ እግዚአብሔር በአንተ ላይ እቅዳለሁ፣ በአንቺ ላይ እቅዳለሁ። በእድል አይደለም፣ በእቅድ ነው የተቀመጥከው። አንድ ምሳሌ እናንሳ። አንድ ንጉሥ አገልጋዮቹን ሁሉ በፈለገበት ነው የሚያስቀምጠው። የንጉሥን ስርዓት ካያችሁ ብዙ ነው። በመንግስቱ ውስጥ አገልጋዮችን በዓላማ ነው የሚያስቀምጠው። አሁን እንደ ነህምያ ያለውን ስትመለከቱ የንጉሥ ጠጅ ምንድን ነው? አሳላፊ። ያ ማለት እኮ ቀላል ነገር አይደለም። ምክንያቱም እስር ቤት ስትሄዱ አይታችሁ እንደሆነ የታሰረ ዘመድ ካላችሁ ያመጣችሁት ምግብ መጀመሪያ ምን አድርጋችሁ ውስጥ የሚባለው ቀምሳችሁ። ስለዚህ ንጉሥ ስለሆነ በክፉ የሚፈልገው ብዙ ነው። ግን ያንን ሁሉ ኃላፊነት ወስደው ንጉሱ ከሚሞት ዋትኤቨር የመጣውን ነገር እኔ ቀምሳለሁ ብሎ ቀማሽ እኮ ነው። ዋው! እግዚአብሔር ለዚህ ነው ንጉሱ በአገልግሎቶች በሚታመናቸው የሚያውቃቸውን ሰዎች አሰራሩን አደራረጉን አድርጎ ያስቀምጣል። እዚህ ላቸው ዳንኤል በዳሪዮስ ዘመን ያለውን ፖዚሽን አይታቸዋል። መጽሐፍ እንደሚናገር ምዕራፍ 6 ላይ እኮ ዳንኤል በዳሪዮስ ዘመን በመንግስቱ ሁሉ ታማኝ ነበር። ንጉሱ ይታመንበታል። ስለዚህ ንጉስ እንኳን ምድራዊ ንጉስ ወገኖች ሆይ አገልጋዮችን በዓላማ ነው የሚያስቀምጠው። አንዱም በቤት ውስጥ፣ ሌላውን በውጭ፣ ሌላውን በመጠበቂያ አካባቢ። ማንም ቦታውን እንዳጋጣሚ አላገኘም ከምድራዊ ንጉስ እንኳን። እንዲሁ እግዚአብሔር በመንግስቱ ውስጥ ቦታን አዘጋጅቶልናል። ክብር ለኢየሱስ ይሁን። ሁለተኛው ፖይንት ቦታችን የታሰበና የተዘጋጀ ነው። ከአንደኛው ጋር የሚመሳሰል ነው። መጽሐፍ ቅዱስ እንደሚለን እንደፈለገ ነው የሚለው አይደል? ፕላስ ደግሞ አንደኛ ቆሮንቶስንም ሮሜ 12ንም ስትመለከቱ መንፈስ ቅዱስ ይላል አይደል? እንደወደደ። ክብር ለኢየሱስ ይሁን። በቃ ጸጋ ስጦታን እንኳን ያደለው ማለት ነው እንደወደደ። ለሎጵሶ ለእንትናዬ ለዮኒ አዳዩ እሱ ነው፣ ሰጪው እሱ ነው። ወገኖቼ ሆይ ሰጪው አለ። ክብር ለኢየሱስ ይሁን። የማያልቅ ሪሶርስ ያለው ሃሌሉያ። ለእግዚአብሔር ኪንግደም በቂ የሆነ ሪሶርስ ያለው ከተጠጋው ያ ሪሶርስ በህይወት ውስጥ እየፈለቀ ይሄዳል እንደ ምንጭ። ክብር ለኢየሱስ ይሁን። ወገኖቼ ሆይ ዝናብ ሲዘንብ ነው ወንዝ በተለያዩ ሲዝኖች ሊደርቅ ይችላል። ምንጭ ግን ሁሌ ነው የሚፈልቀው። ከህይወታችሁ ውስጥ የህይወት ውሃ ወንዝ ይፈልቃል። ክብር ለኢየሱስ ይሁን። አዘጋጅቷል። ሶስተኛው ነጥብ አሳዛው ላይ። ስለዚህ እያንዳንዱ አማኝ ይሄን ሲያደርግ ልዩ ተግባር ስላለው በአካል ውስጥ ያያችሁ እያንዳንዱ የተለያየ ፓዝሏ አንዷ እያንዳንዳችን በዛ ውስጥ አስቀምጡ። አንደኛ ቆሮንቶስ 12:19 እንደሚነግረን ሁሉም አንድ ክፍል ቢሆኑ አካል ወዴት ነው? አካሉ አንድ ክፍል ብቻ አይሰራም። በቤተክርስቲያን ውስጥ አስተማሪዎች አሉ፣ አገልጋዮች አሉ። ምዕራፍ 12 ሮሜን ተመልከቱ።
አንደኛ ቆሮንቶስ ምዕራፍ 12 ተመልከቱት፣ ኤፌሶን 4 ተመልከቱት። የሚገርማቸው እነዚህ ሁሉ ይለና በተለይ ኤፌሶን ምዕራፍ 4 ከቁጥር 11 ጀምሮ ስታነቡ ለእግዚአብሔር መንግሥት ወደ ክርስቶስ ወዳለው ክርስቶስን በመምሰል እናድግ ዘንድ ለአገልግሎት ያዘጋጁ ዘንድ እግዚአብሔር ስጦታ አድርጎ ምን አደረገ? ሰጠ ይላል። ወገኖች እናንተ እግዚአብሔር ስጦታ አድርጎ የሰጣችሁ የአካሉ በረከት ናችሁ። ደግሜ እለዋለሁ፣ እያንዳንዳችሁ በክርስቶስ ደም የዳናችሁ ታጥባችሁ ለእግዚአብሔር መንግሥት ካህናት እንድትሆኑ የተጠራችሁ በሙሉ እያንዳንዳችሁ በእግዚአብሔር መንግሥት ውስጥ ስፍራ ያለ ቦታ ያላችሁ እግዚአብሔር በዓላማ ያስቀመጣችሁ ለዛው ስጦታ አድርጎ በረከት አድርጎ ቤተ ክርስቲያን አካሉን ታንጹ ዘንድ ክፍተት እንዳይኖር ስፍራችሁ ላይ እንድትንቀሳቀሱ በዓላማ ለክርስቶስ አካል ለሆነችው ቤተክርስቲያን የተሰጣችሁ ስጦታ ናችሁ። አሜን ነው። እስቲ እኔ ስጦታ ነኝ በሉ። ክብር ለኢየሱስ ይሁን። ሰው እንደምለን አይደለም፣ ጠላታችንም እንደምለን አይደለም። እኛ የከበረው ጌታ አድኖን የከበረን ነገር ያስቀመጠብን የእግዚአብሔር ልጆች ነን። ክብር ለኢየሱስ ይሁን። የኑሮ ደረጃችሁን እንዳታዩ፣ የመጣችሁበትን አመጣጥ እንዳትመለከቱ፣ የገባችሁበትን መንግስት ተመልከቱ። ይለያል። የትም ሰፈር እንወለድ፣ የገባንበት መንግስት ግን ይለያል። ሃሌሉያ! የእግዚአብሔር መንግስት የከበረ ጌታ ያለበት መንፈስ ቅዱስ የሚሰራበት የሚቀርጽበት መንግስት ውስጥ ነው የገባነው። ስለዚህ ዛሬ እላችኋለሁ በድፍረት እናንተ ለአካሉ ጥቅም የተሰጣችሁ ስጦታዎች ናቸው። አሜን ይሁን። ስጦታ ነህ ወንድም። ስጦታ ሲጎል ከባድ ነው። ለአካሉ ጥቅም ተሰጥተህ ከጎደልክ ከባድ ነው። አንድ ቀን መጽሐፍ እንዲህ ይላል እኮ ማቴዎስ ወንጌል 24-25 ስትመለከቱ በመጨረሻው የተሰጣቸው መክሊት ነበረና ሰጪው ይመጣና ይረከባል። ምን አረክበት? ምን አረክሽበት ይላል። በደንብ ለሰሩት እነሆ እንደገና ወገኖቼ ሆይ በእጥፍ ላገለገሉት ዌል ዳን፣ ወደ አምላኬና ወደ አባታችሁ መንግስት ወደዚህ ደስታ ግቡ ይላል። እግዚአብሔር ወገኖቼ ሆይ ጥሩ ነጋዴዎች ያርግ። አሜን ይሁን። ይገባቸዋል ምን እያልኩ እንደሆነ። እግዚአብሔር በአካሉ ስለዚህ ፐርፐስ ያስቀመጣል። ስለዚህ የተለያየ አገልግሎት ሰጥቶናል። የተለያዩ ስጦታዎችን ሮሜ 12:6 ላይ ሰጥቶናል። ግን ቦታውን እንድናውቅ ክሊርሊ የቱ ጋር እንድንድል እግዚአብሔር ይርዳ። ከዚህ መካከል እስቲ ቢሆንልኝ ማውጣት ብችል ደስ ባለኝ። አሁን እዚህ ችኛዋን እቺ ያልኩናት ማውጣት ምንድን ነው የሚሆነው? ታያቸዋል አይደል? ሙሉ ይሆናል። አንተና አንቺ እኮ በአካል ውስጥ ሙላት ናችሁ። ተቀማጭ የለም። ተመላላሽ ክርስቲያን በእግዚአብሔር መንግስት ውስጥ የለም። ቦታ ያለን። ክብር ለኢየሱስ ይሁን። ስለዚህ ቦታችንን የተለያየ እግዚአብሔር አስቀምጦናል። ግን ካላወቀን ምን እንደሚሆን ታውቃላችሁ? 3 ነገሮች ናቸው። ቤተክርስቲያን መሄድ የሚገባትን ያህል አትሄድም። ድካም ይመጣል እንበልና አይምሯችን ነው አይደል? መቼም እዚህ ጋር ያለው ነገር ነው አይደል? እግርን የሚያዘው አብሮ ይላል ካልታዘዘ። እኔ የሚገርመኝ የእግዚአብሔር አሰራር ወዲያው ሳስብ ለመሄድ ሳስብ ወዲያው ይሄዳል። አቤት አቤት አቤት! በቦዲ ኦፍ ክራይስት
ክራይስት ላይ እናንተ እንደዚህ ናችኋል። ያ እግር የተፈለገውን ያህል እንደሚሄድ ወይም እጅ ስራን እንደሚሰራ ዓይን ማየት ነው ድርሻው፣ ጆሮ መስማት ነው ድርሻው። ሁሉ ግን የራሳቸው ፐርፐዝ አላቸው። እሺ እንዲህ አንደኛው ስላይድ ስላላመጣሁት ጆሮ መስማት ቢያቆም ምን እንደሚታያቸው አደገኛ ነው አይደል? በእናንተ አካል እንኳን ጆሮ መስማት ቢያቆም ምን ልትሆኑ እንደምችሉ አስቡ። በእግዚአብሔር መንግስት ቦዲ ኦፍ ክራይስት ላይ መስማት ቢጠፋ አያችሁ፣ አንዱ ፓዝል ሲወጣ መስማት ሊጠፋ ይችላል። አረ እግዚአብሔር ይመልሳል። ቤተክርስቲያን ትደክማለች። አንድነት ዩኒቲ እየቀነሰ ይሄዳል። ለምን? ክፍተት ስላልተገናኙ። መሳሳብ አይኖርም። ዝብርቅርቅ ብሎ ይቀመጣል። ስለዚህ ቤተክርስቲያን ለብዙዎች ክርስቶስን የምታደርስ በዛ ክብር ክርስቶስን በመግለጥ ውበቱን በመግለጥ እንድትገለጥ ቦታችንን አውቀን እንድንቀመጥ። ጸጋ ልዩ ልዩ ነው፣ መንፈስ ግን ስንት ነው ይላል? አንድ ነው። እንዴት ደስ እንደሚለኝ ያውቃል። ሮሜ ላይ ስትመለከቱ ከ4 እስከ 6 አመት ጸጋ ልዩ ልዩ፣ ምንጩ ግን ስንት ነው? አንድ ነው። አካል ስንት ነው? አንድ ነው። አገልግሎትስ ልዩ ልዩ። ሁሉ ግን ለምን ጥቅም ነው? ለቦዲ ኦፍ ክራይስት። በዛ ውስጥ ማን ይከብራል? ባለቤቱ። አሜን ይሆንልን። እዚህ ከሆነ ጌታችን ኢየሱስ ክርስቶስ ከአብ ዘንድ ተቀብሎ የመጣውን እስከ መስቀል ሞት ድረስ ከሄደ በኋላ ዮሐንስ ወንጌል 16-17 ስትመለከቱ አይ ቲንክ ቁጥር 3 አካባቢ ላይ ላደርገው የሰጠኝን ስራ ፈጽሜ በምድር ምን አደረኩ አለ? አከበርኩ። አሁን በአንተ ዘንድ ባለኝ ክብር ምን አድርገኝ? እግዚአብሔር የሚያከብሩትን ያከብራል። ክብር ለኢየሱስ ይሁን። አክብሩት የሚለንን በማድረግ ስለዚህ እንደ አካል ወይም እንደ ቦዲ ኦፍ ክራይስት አንድ አካል ነው አይደል? ግን በዛ ውስጥ ደግሞ የተለያየ አንድ ነን ስንል አንድ አይነቶች ነን አይደለም። መልካችንም ይለያያል አይደለም? አቤት ግን ውበቱ! ሁላችን መልካችን አንድ ነው። አሁን ምን አይነት ነገር ሊፈጠር እንደሚችል አላውቅም፣ ግን እግዚአብሔር እንዴት አድርጎ ዲዛይን እንዳደረገ እንደው ልጅ አባቱን ወይ እናቱን ይመስላል ይባላል እንጂ ሙሉ መምሰል አለው እንዴ? የለውም። አቤት የኔ ጌታ ያውቅበታል። ስለዚህ እንዴት ተጠንቅቆ የኔ አባት እንደሰራን ካወቅኩኝ በጥንቃቄ ነው መኖር ያለብኝ። ስለዚህ ፐርፐዝ አለ ማለት ነው። ስለዚህ አንድ ነን፣ ግን አንድ አይነቶች አይደለንም። ያስ ውበታችን ነው። ክብር ለኢየሱስ ይሁን። ያ ነው ውበታችን። ስለዚህ ያን ነገር አንድነት ውስጥ ልዩነት አለ። በአንድነት ውስጥ በአንድ ነገር እናስቀምጥ። በጣም ኦኬ። ኪቦርድ አለ፣ ሌላው መሳሪያው የሚጫወትልን እስከሚመጣ እንጠብቃለን። ወደ ያንተ አገልግሎት ነው። ጊታር አለ፣ ሌሎችን መሳሪያዎች ማሲንቆም እናስገባ። እነዚህ አካቱና በትክክል ሲቀን ትንሽ እውቀት ጥሩ አይደለችም። ትንሽ እውቀት ያለኝ ቅኝቱ ሲስተካከል በትክክለኛው ኮርድ ከተያዘ ሁሉ ፒያኖ፣ ጊታሩ፣
ሌሎቹ እዚህ ጋር ያሉት ነገሮች ሁሉ ሲጫወተው ሃርሞኒ አለው አይደል? 10 መዝሙር በአንድ አይዘምሩ ሴም ኮርድ ሌቭል ላይ እንታረቁት። ከዛ ስንሰማው ምን ይላል? እንዴት ደስ ይላል! ኢቭን ሰው በሰራው ስራ በእግዚአብሔር ቤት ውስጥ እንደዚህ ነው ወገኖች። አንዱ ከበሮ አረገኝ እንዳትሉ አንዱ ለአንደኛው ሊሆን ይችላል፣ ዋሽንት ሊሆን ይችላል፣ አንዱ ሌላ ሊሆን ይችላል፣ አንዱ ሌላ የተለየ ሁሉም ተቀናጅተው እንዲህ ሲዘምሩ እግዚአብሔር ትልቅ ነው እያሉ ሲዘምሩ እንዴት ደስ ይላል! አያችሁ፣ በዚህ መካከል የሚደምቀው ማን ነው? ኧረ አሜን ይሁንልን፣ ይድመቅልን ኢየሱስ። አሁን እስከ ዘላለም ማን ይድመቅ? እግዚአብሔር ይድመቅ። ሁሉ ልክ ይሄ አካል ተሰካክቶ ይህን ፒክቸር ማምጣት እንደሚችል እነዚህ ነገሮች ሁሉ ኦርጋናይዝድ ሆኖ ዌል ኦርጋናይዝድ ሆኖ ሲያያዙ ሁሉም ኮርዱን ሲያውቅ ማድረግ የሚገባውን ሲያውቅ አንድ ላይ ሙዚቃው ሲጀምር ሙዚቃ እኮ በራሱ አለው ስሜትን የመቀስቀስ አቅም አለው። ጥሩ ነገር ነው። ከዛ በኋላ እግዚአብሔር ለነገር እኮ ክፉ ነው እንጂ መነሻውም ለማን ክብር ነበር? ለእግዚአብሔር ክብር። አጅሬ እኮ ለምኛ ዋናው ነበር እግዚአብሔር ስራ ላይ ግን አይ እኔ ልታያለና አወዳደቁን ትንቢተ ኢሳይያስ 14 በበቂ ሁኔታ ይገልጽልናል። ከላይ እኮ ነው የወረደው። አያችሁ፣ በተሰጠን ነገር ለእግዚአብሔር ክብር ስናረገው እግዚአብሔር ይከብርበታል። ክብር ለኢየሱስ ይሁን። ስለዚህ እንድንያዝ አንድነታችን በልዩነት ውስጥ ማን ይከብራል? እግዚአብሔር ይከብራል። ይህም ብቻ ብዬ ጨርስ። እግዚአብሔር ያስቀመጠንን ቦታ አስቀምጧል ስለሚል ቁጥር 18 ላይ ስናገኝ ሰላም ነው የሚሆነው። ምናልባት የመጨረሻውን አነሳ የፈለኩት ምን ይሆናል? ሰላም። ውስጣችሁ ሁሉ ሰላም ነው የሚሆነው። የሚንጓጓ ነገር አይኖርም። አንድ የመኪና ፓርት በትክክለኛው ቦታ ላይ ሲገጠም ችግር የለውም ማለት የገና አይታችሁ እንደሆነ አንዷ ብሎን ትክክል ፊት በማታረግ ሲጨመርበት ማሰራችሁ ዝም ብለን አናስረው። ፊት የሚያደርግ ሲመጣ ግን ኢዝሊ ነው ሩም ብሎ ቦታው ይገባል። አሜን እንዲያርግልን ሐሳቤ ይገባችኋል አይደል? ልክ ክብት ክብር ለኢየሱስ ይሁን። ልክ እንደዚህ በትንትን ያለው ነገር መጥቶ በየቦታው ግብት 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 ወገኖች ብርሃን ይበራል። ይታያችኋል ይሄ ብርሃን ዩኒቲ በደንብ ፒክቸር ይወጣል። ስንያያዝ በቦታችን ስንገባ እግዚአብሔር ባደረገን ቦታ ስንቀመጥ ሻማ ብርሃን እንደሚሰጥ ቤተ ክርስቲያን በብዙ ብርሃን ክብር ትገለጣለች። ሰዎች ከሩቅ ማየት የሚችሉበት ብርሃን ይመጣል። ጨለማውን ይሄ ያለውን ነገር ሁሉ ማስወገድ የሚችል የክርስቶስ ውበት መገለጥ ይጀምራል። አሜን ይሁን። ይታያችኋል። ዛሬ ምናልባት እንዲህ ተበታትነን እኮ ወገኖች እያመለክንም ብዙ ድካም እንደው እዚህ ጋር በደረሱልኝ በሚለው ነገር ላይ መድረስ ይሆንልን። አሜን። ጌታ ያምጣል። አሜን። ይታያችኋል። ግጥምጥም እኔ እናንተ እንዲህ ግጥምጥም ያርግ። አሜን ይሁን። ስለዚህ ለዛ ነው መጽሐፍ ቅዱስ ሲነግረን እግዚአብሔር ግን ምን እንዳለ እንደ ሲበለው አንድ ላይ እንደወደደ። አረ ክብር ለኢየሱስ ይሁን። ወዶ አዳነ። ወዶ ከሰማየ ሰማያት መጣ። እንዲሁ አልተወህም። አሁንም እንደወደደ እያንዳንዱን ብልት በአካል ውስጥ አድርጓል። ባደረገ ስፍራ
ስፍራ መቀመጥ፣ ማብራት ቦግ ብሎ ይታያቸው። እነዚህ ነገሮች ሶርሱ ላይ ባይገጠሙ ይበራሉ? አይበሩም። እዚህ ጋር ያለ ነገር ሁሉ ከባስተጀርባ የተገናኘበት ነገር አለ። ታስዋይ እኮ ይበሩት አይደል? ልክ ያ ሄደን በትክክለኛ ቦታ ያም ፕላግ ላይ ያለውን ነገሮች ወስዳችሁ ሌላ ላይ ብትሰኩት ትክክል ባልሆነ ቦታ አይበራም። ስታረጉት ግን እንደዚህ ቦግ ይላል። እንዲህ አያይዞ ክርስቶስ ብቻ ደምቆ የሚታይበት የአካሉ ውበት ያምጣል። አሜን ይሁን። ማን የሚታይበት? ኢየሱስ። ሃሌሉያ። በዚህ ሁለት ቁጥሮች ውስጥ ያየነው ይሄንን ነው። ስለዚህ ዛሬ ቦታ የት ነው የምለውን እንዴት እናውቃለን? ኔክስት ዊክ ምናየው ይሆናል። ዛሬ ባየነው ውስጥ ቦታችንን እንዳስቀምጠን ካወቅን እኛ የከበርን የእግዚአብሔር ልጆች ነን። አስፈላጊ ነኝ እኔ። ለጌታ ታስፈልጋላችሁ። ይሄ ብርሃን ሆግ ብሎ እንዲታይ ምን እንደሚወጣ ቃላችሁ ችብዬ ምን ይቀጥል እንደምንጨርስ ልክ እነዚህ ሁሉ እየተገጣጠሙ እየጨመረ ሲሄድ አቤት የማብራቱ እየጎላ መሄድ፣ ጨለማው እየሸሻ ይሄዳል አይደል? በኔቸር እንኳን ስንመለከት ጠዋት ላይ ፀሐይ መውጣት ሲጀምር ጨለማ ምን እያደረገ ነው የሚሄደው? አይችልም። ዛሬ ይሄ ክፉ የሚገዛበት ዓለም ውስጥ ነን ያለነው። እየተያዘን ስንሄድ እየጨመረ ሲሄድ ዋው! ቆመን እንጸልይ። ይሄ ብርሃኑ እየታያችሁ ጸልዩ ወገኖች። የክርስቶስ አካል በውበት እንዲሰራ ለክርስቶስ ክብር እንድናመጣ። ሃሌሉያ። አሜን። ታማኝ ነህ ኢየሱስ።